ከማል በድሪ ሲታወሱ አቶ ከማል በድሪ የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንትና በዘመነ ኢህአዴግ የምርጫ ቦርድ ሰብሳቢ ነበሩ። ዜና እረፍታቸው ሐምሌ 8 2018 ዓ.ም ተሰምቷል። ነፍስ ይማር። ቀጣዩ የጠበቃ መንግስቱ ዘገየ መጣጥፍ ነፍስ ይሄር ከማል በድሪ ወደ ኋላ ያስታውሰናል። አቶ ከማል በድሪ ነገር በ1997ቱ አገራዊ ምርጫ ወቅት በብሔራዊ ምርጫ ቦርድ ሰብሳቢው በአቶ ከማል በድሪና በቦርዱ ላይ በተቃዋሚ ፖለቲከኞችና በሰፊው ሕዝብ በኩል ከፍተኛ ቅሬታዎች ይቀርቡ ነበር። በተለይም የምርጫው ገለልተኝነት ማጣት፣ የተጭበረበሩ ውጤቶች ማጽደቅና የገዢው ፓርቲ ኢህአዴግ የበላይነት መደገፍ የሚሉ ነበሩ። በወቅቱ በከፍተኛ ውጥረት ውስጥ በነበረው የፖለቲካ ምህዳር ውስጥ በሰውየው ላይ በርካታና አይነተ ብዙ ቅሬታዎች የቀረቡባቸው ሲሆን ዋና ዋናዎቹም አንደኛ የገለልተኝነት ጥያቄ ወይም ድርብ ስልጣን። አቶ ከማል በተመሳሳይ ጊዜ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የምርጫ ቦርድ ሰብሳቢ መሆናቸው የጥቅም ግጭት ይፈጠራል ተብሎ ተወቅሷል። ተቃዋሚዎችም በቦርዱ ውሳኔ ቅር ቢሰኙም አቤቱታ የምናቀርብለት ፍርድ ቤት ራሱ በአቶ ከማል ስለሚመራ ፍትህ አናገኝም የሚል ከፍተኛ ስጋትና ቅሬታ አቅርበው ነበር። እሳቸው ግን ይህንን እውነታ እያወቁ አይናቸውን በጨው አጥበው ምርጫ አስፈጻሚና ዳኛም ሆነው ምርጫውን ተጫወቱበት ማለት ይቻላል። ሁለተኛ የድምፅ መጭበርበርን አለማስቆም። ተቃዋሚ ፓርቲዎች በተለይም ቅንጅትና ህብረት በገጠር የምርጫ ጣቢያዎች ድምፅ እንደተሰረቀ፣ የመራጮች ካርድ በኃይል እንደተቀማና የኮረጆ ግልበጣም እንደተፈጸመ ማስረጃዎችን ቢያቀርቡም ቦርዱ ፈጣንና የማስተካከያ እርምጃ እንዳይወስድና ነገሮች ተደበስብሰው እንዲቀሩ አድርጓል የሚል ከፍ ያለ ቅሬታ ቀርቦባቸዋል። ሶስተኛ የውጤት አወቃቀር መዘግየትና ማዛባት። በምርጫው ማግስት ግንቦት 8 1997 ዓ.ም ተቃዋሚዎች በአዲስ አበባና በሌሎች ከተሞች በሰፊው ማሸነፋቸው የታወቀ ቦርዱ ይፋዊ ውጤቱን ለረጅም ጊዜ ማዘግየቱ ገዢው ፓርቲ ውጤቱን እንዲያጭበረብርና ዜጎችን እንዲያንገላታ ጊዜ ሰጥቶታል የሚል ቅሬታ በህዝቡ ዘንድ ከፍተኛ ደረጃ ተፈጥሮ ነበር። የገዢው ፓርቲ ህገወጥ ውሳኔዎች ዝም ማለት። በጠቅላይ ሚኒስትር መለስ ዜናዊ ምርጫው እንደተጠናቀቀ በአዲስ አበባ ላይ አስቸኳይ ጊዜ አዋጅና የሰልፍ እገዳ ሲጥሉ ምርጫ ቦርድ ሂደቱን ነፃነት የሚጋፋ ተግባር ነው በሚል ተቃውሞ ማሰማት ሲገባ አላይም አልሰማም ብሎ ለገዢው ፓርቲ ጨካኝ እርምጃ መደላድል ፈጥሮለታል። አምስተኛ የቅሬታ ሰሚ ኮሚቴዎች አድሏዊነት። ውዝግቡን ለመፍታት ተቋማት የጋራ የምርጫ ቅሬታ መርማሪ ኮሚቴዎች ገዢውን ፓርቲ ለማፈንገጥ የታለሙና የተቃዋሚዎችን አቤቱታዎች ውድቅ የሚያደርጉ ነበሩ በሚል ቅሬታ ቀርቦባቸዋል። በእርግጥም ይህ በምርጫ ቦርዱ ላይ በህዝቡና በተቃዋሚዎች ተነስቶ የነበረው ቅሬታ እውነት ነበር? በገለልተኛ አጣሪ ቡድኑ የተፈተሸ ነበር ወይ? አንደኛ የአውሮፓ ህብረት ምርጫ ታዛቢ ቡድን ግምገማ። በአና ጎሜዝ ይመራ የነበረው የአውሮፓ ህብረት ታዛቢ ቡድን ከምርጫ በኋላ ባወጣው ይፋዊ ሪፖርት ላይ እጅግ ጠንካራና ትችት የበዛበት ግምገማ ያቀረበ ሲሆን በአጠቃላይ ምዘናው ምርጫ በብዙ ቁልፍ መስፈርቶች ዓለም አቀፍ የዲሞክራሲ መስፈርቶችን ማሟላት አልቻለም ብሏል። ከድምፅ መስጠት በኋላ የነበሩ ችግሮችን በተመለከተም በምርጫው ዕለት የነበረው ሂደት ሰላማዊ ቢሆንም ከምርጫው ማግስት ጀምሮ የታዩት የምዝገባ አሰራርና የድምፅ ቆጠራ ሂደቶች ግልጽነት የጎደላቸው፣ የተዘበራረቁና አጠራጣሪ ነበሩ። የቅሬታ አፈታት ሂደቱንም በተመለከተ ብሔራዊ ምርጫ ቦርድ የቀረበለትን የድምፅ መጭበርበር ቅሬታዎች የመረመረበትና ያስተናገደበት መንገድ እጅግ የተበላሸና ፍትሐዊነት የጎደለው ነበር። በሰብአዊ መብት ጥሰቶች ረገድም የቅሬታ ማጣራት ሂደት የተካሄደው ከፍተኛ የሰብአዊ መብት ጥሰቶች፣ እስራቶችና የመናገር ነፃነት እገዳዎች በነገሱበት ድባብ ውስጥ በመሆኑ ነፃ አልነበረም ሲሉ ወቅሷል። የካርተር ማዕከል ግምገማ። በቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተር ይመራ የነበረው የካርተር ማዕከል ከአውሮፓ ህብረት አንጻር መካከለኛ አቋም ለመያዝ ቢሞክርም በስተመጨረሻ ግን ሂደቱን በሚከተሉት ነጥቦች ነቅፏል። በአዎንታዊ ጎን የጠቀሰው የምርጫ ቅድመ ዝግጅት፣ የተፎካካሪ ፓርቲዎች በነፃነት የመንቀሳቀስና በዕለቱ 90% የሚሆነው መራጭ ህዝብ በከፍተኛ ስነስርዓት ወጥቶ ድምፅ መስጠቱ የሚደነቅ ታሪካዊ ክስተት ነበር ብለዋል። ነገር ግን ከምርጫው በኋላ በገዢው ፓርቲ ታዩ የድምፅ ኮረጆ መገልበጥ ወይም ባሎት ስተፊንግ፣ ያልተቆለፉ የኮረጆ ሳጥኖች መገኘትና የተቃዋሚ ታዛቢዎች ወደ ቆጠራ ማዕከላት እንዳይገቡ መከልከላቸው የምርጫው ታማኝነት አጥፍቶታል ካለ በኋላ ማዕከሉ በሰጠው የመጨረሻ መግለጫ ላይ በ1997ቱ ምርጫ ኢትዮጵያ ዜጎቿ የፖለቲካ መብቶቻቸውንና ነፃነታቸውን በዲሞክራሲያዊ መንገድ እንዲጠቀሙ ለማስቻል የገባቸውን ዓለም አቀፍ ግዴታ አላሟላም ካለ በኋላ ከምርጫው በኋላ በመንግስት ጸጥታ ኃይሎች የተወሰዱት ገደብ የለሽ የኃይል እርምጃዎች፣ ግድያዎችና የተቃዋሚ መሪዎች እስራት የምርጫውን ውጤት እንዳያገኝ አድርጎታል ማለት በእርግጥ
በህዝቡና በተቋሞች የቀረበው ቅሬታ እውነት መሆኑን ማረጋገጫ የሰጠ ቢሆንም አቶ ከማል በድሪ ግን ኢትዮጵያ ህዝብ ከሌት እስከ ሌት ቁርስ፣ ምሳ፣ እራት ሳይበላ የተዋደቀለት ምርጫ ውጤት በገዢው ፓርቲ መሰረቁ የአገር ውስጥና የውጭ ምርጫ ታዛቢዎች በተጨባጭ ማስረጃ ማረጋገጣቸውን ጆሮ ዳባ ልበስ በማለት ቦርዱ በህግ መሰረት የቀረበለትን አቤቱታዎች በሙሉ ለማጣራት ጥረት ማድረጉንና ምርጫው ተቀባይነት ያለው ነው በማለት ሽንጣቸውን ገትረው ይሞግቱ ነበር። ሞት ላይቀር ነገ በታሪክ ፊት አንገት የሚያስደፋ ታሪክ እንዳንሰራ የሰማዩ ጌታ ይጠብቃል።